ሰላም እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። የዛሬው ቪዲዮዬ የወር አበባ ሳይክልን በመጠቀም እርግዝና መቼ እንደሚከሰት በትክክል መረዳት የሚያስችል ትምህርት ነው የማቀርብላችሁ። ብዙዎቻችሁ እጅግ እንደምትጠቀሙበትና እንደምትወዱት ባለሙሉ ተስፋ ነኝ። ወደ ቪዲዮ በቀጥታ እንገባለን። በምስሉ ላይ መመልከት እንደምትችሉት ክብ የሆነ ምስል በተለያዩ ቀለማት የቀረበ ይታያል። በቀይ የተቀባው ሚኒስትሬሽን ፒሪድ ሚኒስትሬሽን ዴትስ ይባላል። ያ ማለት የወር አበባ ሊቆይባቸው የሚችሉ ቀናቶች፣ የወር አበባ ደም እየፈሰሰ ሊቆይ የሚችለው ከ1 እስከ 7 ቀን ነው። አንዳንዶቹ ላይ በ1 ቀን ሊሄድ ይችላል። ሌሎቹ ላይ በ2፣ በ3፣ በ4፣ በ5፣ በ6 እና በ7 እነዚህ ጤናማ የወር አበባ ዑደት የሚቆይበት ተብሎ ይታወቃል ማለት ነው። በቀጣይ በአረንጓዴ ከለር ደግሞ የተቀመጠው ይሄ ፈርታይል ፒሪድ ወይም ደግሞ ፍሬያማ ቀናቶች፣ እርግዝና የሚከሰትባቸው ቀናቶች ተብሎ ይታወቃል ማለት ነው። በዚህኛው ሳይድ ያለው ደግሞ ኢንፈርታይል ፒሪድ ወይም ደግሞ ፍሬያማ ያልሆኑ ቀናቶች፣ እርግዝና የማይከሰትባቸው ቀናቶች በመባል ይታወቃሉ ማለት ነው። ይቺ መሀል ላይ ደግሞ የምትመለከቷት ምስል የማህፀን ምስል ስትሆን ዋናው ስራ የሚከወነው እንደሚታወቀው በዚች አካል ነው ማለት ነው። ስለዚህ አብዛኞቻችሁ የወር አበባችሁ በየስንት ቀን እንደሚመጣ ዑደታችሁን ታውቃላችሁ ብዬ አስባለሁ። ኖርማል የወር አበባ ዑደት የሚባለው ቀን ከ21 እስከ 35 ያለው ነው። ሲያጥር በየ21 ቀኑ ሊመጣ ይችላል። ሲረዝም ደግሞ በየ35 ቀናት ልዩነት ሊመጣ ይችላል። እነዚህ ጤናማ የወር አበባ ዑደት ተብለው ይታወቃሉ ማለት ነው። ስለዚህ የወር አበባ ዑደታችሁን በትክክል ካወቃችሁ ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው መመልከት ነው። ፈጥናችሁ ማርገዝ የምትፈልጉ እነዚህን ቀናቶች በትክክል ተጠቅማችሁ እርግዝናን ማግኘት ትችላላችሁ። ተፈጥሮ መንገድን ተጠቅማችሁ ደግሞ እርግዝና መከላከል የምትፈልጉ ከነዚህ ቀናት ራሳችሁን ከወሲብ በማራቅ እርግዝናን መከላከል የምትችሉበት መንገድ ይሆንላችኋል ማለት ነው። ከእናንተ የሚጠበቀው የወር አበባ ዑደታችሁን በትክክል ማወቅና አሁን የማሳያችሁን ቴክኒክ በመጠቀም ተግባራዊ ማድረግ ነው የሚጠበቅባችሁ ማለት ነው። በቻለም መጠን ከ21 እስከ 35 ያሉትን ሁሉንም ሳይክል ለመሸፈን እንሞክራለን። ለዛሬ ግን አንዲት በየ28 ቀን ልዩነት የወር አበባዋን የምታይ እናት መቼ ነው ፍሬያማ የምትሆነው፣ መቼ ነው ልትጸንስ የምትችለው፣ በየትኞቹ ቀናት ነው የሚለውን ለማየት እንሞክራለን። እንጀምር። በየ28 ቀን ከሆነ የምታየው ቅድሚያ ቀኑን እንጽፍና ኦቪዩሌሽን የሚባል ኮንሰፕት ወይም ደግሞ የሚባል መጠሪያ ያለው ሂደት አለ። ኦቪዩሌሽን ማለት ምንድን ነው? እዚህኛው የማህፀን ክፍል ውስጥ የተዘጋጀ እንቁላል፣ ይሄ የማህፀን ክፍል ኦቫሪ ወይንም እንቁልጢ በመባል ይታወቃል። ዋና ተግባሩም በየወሩ ትናንሽ እንቁላሎችን በማሳደግ ወደ ጽንስነት እንዲቀየር ማመቻቸት ነው። እንቁላሉ እድገቱን ከጨረሰ በኋላ ወደ ታችኛው የማህፀን ክፍል ይለቀቃል። ከላይኛው የማህፀን ክፍል ወደ ታችኛው የማህፀን ክፍል የመለቀቁ ሂደት ኦቪዩሌሽን በመባል ይታወቃል ማለት ነው። ምናልባትም ይህን ቃል ደጋግማችሁ ከሰማችሁት ምን ለማለት እንደተፈለገ ግር አይላችሁም ማለት ነው። ስለዚህ
ይችን የኦቪሌሽን ቀን ደግሞ ለማወቅ የምንጠቀመው የስሌት ህግ አለ። በጣም ቀላል የሆነ ማለት ነው። ይቺ እናት በየ28 ቀኑ ከሆነ የወር አበባዋን የምታየው ኦቪሌሽኗ ወይም ደግሞ እንቁላል የሚለቀቅበት ቀን መቼ ነው ማለት ነው? ከ28 ሲቀነስ 14 ይሆናል 14። ከወር አበባ ዑደቷ ላይ 14ን መቀነስ ቀላል ነው። ለምን 14ን እንቀንሳለን ብላችሁ ከጠየቃችሁን እንቁላል የሚለቀቀው ቀጣዩ የወር አበባ ከመምጣቱ ከ14 ቀን በፊት ቀደም ብሎ። ስለዚህ እዚህ ጋር በምሳሌ እንመልከት። ይቺ እናት የወር አበባዋን መጀመሪያ ቀን ያየችው በ4 ነው። በ4 ካየች በኋላ ይቺን ቀን 1 ብለን መቁጠር ያለብን። 1 ብለን ቆጥረን እስከ 14 ድረስ እንሄዳለን። 14 እስኪሞላ ድረስ እንሄዳለን። 2 3 4 5 6 7 8 9 10 11 12 13 14 ስለዚህ ይቺ ምን ትባላለች? ኦቪሌሽን። ኦቪሌሽን እንዴት? በዚች ቀን እንቁላል የሚለቀቅባት ቀን ነች። ስለዚህ በአግባቡ እንድትረዱት ይችንና ይችን ብቻ ቲክ አድርገን እንቀጥል። ይችን ኦቪሌሽን ዴት ብለናል። ኦቪሌሽን ዴቷን በትክክል ከተረዳች ቀጣይ ማድረግ ያለባት ቀላል ነገር ነው። እርግዝና የሚፈጠረው የወንድ የዘር ፍሬና የሴት እንቁላል አንድ ላይ ሲገናኙ ጽንስ ይፈጠራል ማለት ነው። ስለዚህ የወንድ የዘር ፍሬ በሴቷ ማህፀን ውስጥ ከገባ በኋላ ወይም ደግሞ በሴት የመራቢያ አካል ውስጥ ከገባ በኋላ በህይወት የሚቆየው ለ5 ቀን። አንድ ጊዜ ግንኙነት አድርገሽ ለ5 ቀን መቆየት ስለሚችል እንቁላል ከተለቀቀችለት በ5 ቀን ውስጥ ማስረገዝ ይችላል ማለት ነው። ስለዚህ እንደተለመደው ከኦቪሌሽን ዴቷ በፊት ያሉ 5 ቀናትን እንቆጥራለን። 1 2 3 4 5 እነዚህ ቀናቶች ፍሬያማ ወይም ደግሞ ጽንስ የሚከሰትባቸው ቀናቶች ናቸው። ለምን? እንቁላል ከመለቀቋ ቀደም ብለው 5 ቀን ውስጥ ግንኙነት ካላት ማህፀን ውስጥ ስፐርም 5 ቀን መቆየት ስለሚችል በዚህ ቀን ስትለቀቅለት እርግዝናን መፍጠር ይችላል ማለት ነው። በሌላ አንጻር ደግሞ የሴት እንቁላል በህይወት የምትቆየው ለ1 ቀን ነው። በ17 ተለቃ ወደ ታች ከመጣች በኋላ ከዚህ ወደዚህ ከመጣች በኋላ ምን ትሆናለች ማለት ነው? እስከ 18 ትቆያለች። እስከ 18 እዚህ ጋር ማለት ነው። ልብ በሉ። ስለዚህ በ18ም እቺ ሴት ፍሬያማ ነች። በአጠቃላይ ፍሬያማ የምትሆንባቸው ቀናቶች መቼ ናቸው? ከ18 እስከ 12 በበሉ 18 እስከ 12 እነዚህ ቀናቶች ፍሬያማ ወይም ደግሞ እርግዝና ሊከሰትባቸው የሚችሉ ቀናቶች ናቸው ማለት ነው። እርግዝና እንዲከሰት ጥረት እያደረገች ያለች ሴት ከሆነ በእነዚህ ቀናቶች ውስጥ ደጋግማ ግንኙነት መፈጸም ይኖርባታል። ነገር ግን ራሷን ከእርግዝና ለመከላከል ከሆነ የምትፈልገው ሴት በእነዚህ ቀናቶች በፍጹም ግንኙነት መፈጸም የለባትም ማለት ነው። ስለዚህ እናንተም የየራሳችሁን የወር አበባ ቀን በዚህ መልኩ እያስገባችሁ በቀላሉ መረዳት ትችላላችሁ ማለት ነው። ግር የሚላችሁና የሚያስቸግራችሁ ነገር ካለ ደግሞ ኮመንት ላይ ጻፉልኝ። ለዛሬ ይዤላችሁ የቀረብኩት የጤና መረጃ ይህን ይመስል ነበር። እስከ ፍጻሜ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ደግሞ በተመሳሳይ ቪዲዮ
የወር አበባ ቀናቸው ከ28 ውጪ የሆኑ ሴቶችን መሰረት ማድረግ ይዤላችሁ ሌላ ቪዲዮ እመጣለሁ። እስከዛ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ኮመንት በማድረግ ቤተሰብ ይሁኑ። ቸር ቆዩ።